መጀመሪያ ላይ የነበረው ያሳለፍነው መከራ ተዘርዝሮ የሚያልቅ አይደለም። ሽማግሌዎች ቤተክርስቲያን መሄድ አቁመው ቤተክርስቲያን እንዳለነ ጥይት ቢተኮስ ሳያሉ ሽማግሌዎች ቤተክርስቲያን አይሄዱም ነበር። ይሄ ህዝብ ተባብሮና አንድ ሆኖ አንድ አቋም ይዞ በዚህ መንገድ ላይ ሰዎች ወደ ሰላም እንዲመጡ ማድረስ ስራ መስራት ሲገባን ይሄን ማድረግ ያልቻልን እኛው ነን። ዳኝነት ሄደህ ብታይ ዛሬ ስብሰባ ናቸው የሉ። ፍትህ ፈልገህ ሄደህ ስብሰባ ናቸው። የት ክልል የት ጎንደር በሚዲያም ስንከታተል ስብሰባ ነው። መነጋገር መወያየት መፍትሄ ያመጣል። መፍትሄው ግን ዛሬም ነገም ስብሰባ ስላልሆነ አሁን ይሄ ህዝብ በቅቶታል። በቃ ሰልችቶታል። ሰላምን ብቻ መፈለግ አይደለም ልማትንም እየፈለገ ነው። በማዕከላዊ ጎንደር ዞን ምስራቅ ደንቢያ ወረዳ በዘላቂ ሰላም ዙሪያ ውይይት ተካሂዷል። በውይይቱ ከምስራቅ ደንቢያ ወረዳና ከቆላድባ ከተማ አስተዳደር የተውጣጡ የህብረተሰብ ክፍሎች ተገኝተዋል። በተፈጠረው የሰላም እጦት የጤና ተቋማት፣ ትምህርት ቤቶችና አገልግሎት ሰጪ ተቋማት ተዘግተው መቆየታቸው ለማህበራዊና ኢኮኖሚያዊ ቀውስ ዳርጎ መቆየቱን ነዋሪዎቹ አንስተዋል። እስከምን ድረስ ነው ሰላም? እስከምን ድረስ ነው የሚዘልቅ ሰላም? ዘላለማዊ የሆነ ዘላቂ የሆነ ነገር መሆን አለበት። እንዲያ ሲሆን ነው በቃ ሰው በሰላም የሚኖረው። እናውቀዋለን፣ ሁላችንም እናውቀዋለን። ከዚህ በፊት የነበሩ ቀናቶችን ስናሳልፍ ልጆቻችን ማታነንን ሳያዩ መብራት እስከሚበራ ሳይቆዩ ነበር የሚተኙ። ሽማግሌዎች ቤተክርስቲያን መሄድ አቁመው ቤተክርስቲያን እንዳለነ ጥይት ቢተኮስ ሳያሉ ሽማግሌዎች ቤተክርስቲያን አይሄዱም ነበር። መጀመሪያ ላይ የነበረው ያሳለፍነው መከራ ተዘርዝሮ የሚያልቅ አይደለም። አሁን ይሄ ህዝብ በቅቶታል። በቃ ሰልችቶታል። ሰላምን ብቻ መፈለግ አይደለም ልማትንም እየፈለገ ነው። ለካ ቆላድባ እንዲህ ነበረች እስከምትል ድረስ ቆላድባ አምራ እያየናት ነው። ትምህርት ቤት ለምን ተዘጋ? አማራ ላይ ቆላድባ ላይ ለምን ተዘጋ? ሮቢት ላይ ለምን ተዘጋ? ሰቀልት ላይ ለምን ተዘጋ? ጨዋይት ላይ ለምን ተዘጋ? ሐኪም ለምን ነው የተከለከለች? አራስ ወልዳ ሐኪም ቤት ምደርስበት ያጣች። ሀብታሞች ከሀገር እንዲፈልሱ ንብረት ያላቸው ሰዎች አዲስ አበባ ባህር ዳር ነው ያሉ ሰላም ፍለጋ። ቆላድባ ላይ የሉ። ተሰደው የሞቱ ወንድሞቻችን እነ መሐመድ አማን በፍርሃት ተሰደው አዲስ አበባ ነው የተቀበሩት። ለሀገር ለህዝብ ተቆርቋሪ የነበሩ ሰዎች ትልልቅ አመራሮች ያጣናቸው እነ ለማ ሽፈራውን ያክል ሀብታም እነ መሰረትን ያጣነ ገንዘብ ፍለጋ እንጂ የአባት ባላንጣ የአባት ባለደም ኑሮባቸው አይደለም። ስለዚህ ገንዘብ ከመፈለግ የተነሳ አጠቃላይ አሁንም እንደተባለው ሻዕቢያ፣ ግብፅ፣ ኢሳያስ አፈወርቂ ለምሳሌ ቀይ ባህርን ለማስቀረት አንድ እንዳንሆን እንድንበታተን የተደረገ ሴራ ስለሆነ የእነሱን ተልእኮ ለመፈጸም ታስቦ የልማትና የመልካም አስተዳደር ስራዎች እንዲሰሩም የውይይቱ ተሳታፊዎች ጠይቀዋል። ቢሮ ስራ በደንብ ይሰራ፣ ስራ እንስራ እባካችሁ። እኔ ስራ ወዳለሁ። እንዴት እንደምንገራችሁ ጡረታ ወጥቼ ነው እንጂ ስራ ወዳለሁ እና ስራ በደንብ ይሰራ። አሁንም ይሄን ስላችሁ የሚቀርምላችኋለሁ። ህዝብ እየመጣሁን ገሌ የለም ገሊት የለችም እየተባለ እየተመለሰ ይሄዳል። ስራ ሰው እንዲሰራ ሁልጊዜም ደጋግመን ተናግረናል። ይሄ ይስተካከል፣ ስራ ይሰራ። በከተማው በገጠር ወረዳውን ባለው ይሄ ይደረግ። ከዚህ በተረፈ ግን አሁን በዚህ መከራና በዚህ ስቃይ ሆነው እንኳን እዚህ ያሉ የወረዳ አስተዳዳሪውና የከተማ ከንቲባው በእውነቱ እየሰሩት ያለ ስራ ጥሩ ነው። እኔ እነሱነት ስላሉ ላመሰግን ፈልጊያለሁ። ስራቸው ነው የሚያመሰግናቸው፣ ስራቸው የሚታይ ነው። ለምሳሌ ለብዙ ጊዜ ዝም ብሎ ተቋርጦ ተበልቶ ተቀምጦ የነበረ ቢሮ አቶ ሀብቴ መጥቶ ነው አሁን ነፍስ ደርቶበት አሁን እየተሰራ ያለ። እጅግ አመሰግነዋለሁ አቶ ሀብቴ። እንዲያውም ልታመሰግኑ ይገባቸዋል። የደንቢያ ኗሪ አዎ ያመስግኑት። የእሱ ትግል ነው እንደገና አሁን ጀምሮ የደረሰበት ያደረሰው። በእውነት ለኛ ነው ለማንም እሱ ነጋጅ ነው። ከተማ ከንቲባው አሁን ኮሪደር ጥሩ ነው፣ ውበት ነው፣ ለኛ ነው። ይሄንም የከተማው ከንቲባ ጥሩ ስራ ተጀምሯል። ይሄ ማለቂያው እግዚአብሔር ያሳምረውና በዛ መንገድ ቢቀጥሉ ጥሩ ነው። ዳኝነት ሄደህ ብታይ ዛሬ ስብሰባ ናቸው የሉ። ፍትህ ፈልገህ ሄደህ ስብሰባ ናቸው። የት ክልል የት ጎንደር በሚዲያም ስንከታተል ስብሰባ ነው። መነጋገር መወያየት መፍትሄ ያመጣል። መፍትሄው ግን ዛሬም ነገም ስብሰባ ስላልሆነ በአካባቢው እገታና ግድያ ተበራክቶ እንደነበር ያነሱ ተሳታፊዎቹ አሁን ላይ አንጻራዊ መረጋጋት መኖሩን ገልጿል። ዘላቂ ሰላም የሚመጣው መሰል የሰላም ውይይቶችን ከማድረግ ባሻገር ተግባር ተኮር የሰላም ማስፈን ስራ መስራት እንደሆነም በውይይቱ ተጠቅሷል። ለመፍትሄው በጋራ መስራት እንደሚያስፈልግም ተነስቷል። ይሄ ህዝብ ተባብሮና አንድ ሆኖ አንድ አቋም ይዞ በዚህ መንገድ ነው ሰዎች ወደ ሰላም እንዲመጡ ማድረስ ስራ መስራት ሲገባን ይሄን ማድረግ ያልቻልን እኛው ነን። አዎ እኛው ነን። በግልጽ ነው የምናገረው። እኛው ከዚህ ያለን ሰዎች ነን። መድረክ ላይ መናገር ሌላ ነው፣
ተግባር ደግሞ ይላል አንድ እግር ከዛ አንድ እግር ከዚህ ጨለማን ተገን በማድረግ ስለዚህ እኒህ ልጆች ሊመጡ ከሆነ የነሱ ቤተሰብ ያልሆነ አለ ወይ ከዚህ ውስጥ ሲናገር የሃይማኖት አባቶች እነዚህ ልጆቻቸውን እሳ ልጆቻቸውን እየነገሩ ወደ ሰላም እንዲመጡ አድርጉ። ህዝብ አለቀ፣ ህዝብ ንብረቱን ማጣ። ምንናገረውና ምንፈጽመው ተግባር አንድ ሊሆን ባለመቻሉ እስካሁን ድረስ እንደምታዩት ችግሩ በጣም እየጎላ ሄዶ ብዙ ንብረት ወድሟል፣ ብዙ ሰው አልቋል። ለዚህ ግን አሁንም አይን የሚገልጥ ከተገኘ ወደዚህ ለመምጣት ዝግጁ ናቸው። በዚህ ላይ ሁላችንም ከዚህ ያለው የወንድሙ ልጅ፣ የእህቱ ልጅ፣ ያጎቱ ልጅ፣ የራሱ ልጅ ሊኖር ይችላል። እነዚህን መክረን ተቆጥተን እንዳይሞቱ እነሱም አይሞቱብና እኛም አንሙት ብለን መክረን ወደ መድረክ ወደ ህዝብ የሚቀላቀሉበት መንገድ መፍጠር መቻል አለብን። እኛው ነን መፍትሄዎቹ። ለሰላም ከቆምነ ሁላችን እጅ ጓንት ሆነን እነዚህ ልጆች ወደ ሰላም የማይመጡበት ምክንያት የለም። ለዚህ ሁላችንም አንድ ሆነን አይኑን የሚገልጥለት ሀፍረቱን የሚስብለት ኑ ዋካችሁ ወደዚህ ተጠጉ መንግስት ይህን ያደርጋል የሚላቸው የሚያጡ ካልሆኑ በስተቀር አሁን ለመምጣት ሁሉ ዝግጁ የሆነበት ጊዜ ነው ያለ ነው። ከመጣን ተማምነን መምጣት አለብን። ለዚች ሰላም ሁሉ መረባረብ አለበት። አበበ ይህን አለ ከበደ ይህን አለ የምንባባል ከሆነ ካሉ ባልታ የዘለለ ከመናገር የዘለለ ምን ፈይደው ነገር አይኖርም የሚል ሐሳብ ለመስጠት ነው። የሰላም ግብዣ ነው ማድረግ የምንችለው። ሌላ የሚጠቅመው የሰላም ግብዣ ነው። ሌላ ሁላ ነገር ተናግረ የለም ወይ ብሎ ወስዶ አስሮ ወስዶ ቢያስከፍለው ጥቅም የለውም። ነገ ማልዳ እንደውም አገሯም ትሞታለች፣ እነሱም ይሞታሉ። ይሄ ግን መጥቶልናል፣ ሰላም ቆይተናል። እንግዲህ አሁንም አክሎ ሰላሙን ይስጠን። የአባት ሽማግሌውም አለ፣ መምሩም አለ፣ ካህናቱም አለ። ተናንተ ጎንነን አለን። እኛም እየላክነ ነው። ግቡ መንግስት ምረሽ ሰጥቷል፣ ድጋፍ ሰጥቷል ብለን ተናግረናል። እየተደዋወልነ እየተሳደብኩም እየመከርኩም 3 ዘንድሮ ደግሞ አስገብቻለሁ። አምና 2 5 አስገብቻለሁ። አሁንም ቢሆን ምክራችን እየተቀበሉ ነው። ምክራችን እየተቀበሉ ነው። አሁንም ቢሆን እኔ ለራሴ ማለት ነው መደወሌን አልተውም። ይገባሉ፣ እንደሚገቡ ነው። ለምንድን ነው የሚገቡት? የገቡት ሰዎች ሰላም ፈጥሮ መንግስት በጥሩ ሁኔታ ተረኮ እያንከባከባቸው ወደ የቤተሰቦቻቸው ተሰርጭተው በሰላም የተቀመጡትን እያየ አሁንም እናስገባቸዋለን። በዚህ እምነት አለኝ። እምነት ስላለኝ እናንተንም እግዚአብሔር ይህ የደስታ ስብሰባ መሆኑ ምልክቱ እንዴት ነው? ከ10 እና ከ20 የበለጠ ስብሰባ አይመጣም ነበረ ከዚህ በፊት። ይህ ሁሉ ሰው አሁን በጣም የደስታ ምልክቱ ይህን ያህል ሰው መጡ አያውቅም። ይህን ያህል ሰው ተሰብስቦ አያውቅም። እና እናንተንም ያቆይልን። ምክራችሁን ተቀብለናል። እነዚህን ሰዎች እየመከርነ እንደምናስገባቸው ተማመናለሁ። የማዕከላዊ ጎንደር ዞን ዋና አስተዳዳሪ ያወቀ አስፈሬ ጫካ የገቡ አካላት በሰላም እጅ እንዲሰጡ በተሰራው ተግባር ለውጥ እየመጣ መሆኑን ተናግረዋል። ህብረተሰቡ አካባቢውን ተደራጅቶ እንዲጠብቅም አሳስበዋል። ምስራቅ ደንቢያም ቆላ ድባም የሰላም አማራጭን እንዲከተሉ እያደረጋችሁት ያለው አስተዋጽኦ ጥሩ ነው። ይሄንን የበለጠ አጠናክራችሁ እንድትቀጥሉ አደራ ማለት ፈልጋለሁ። ሁለተኛው ነጥብ ሰላም አማራጭ ማምጣት አንድ ነገር ሆኖ አካባቢያችንን ተደራጅተን መጠበቅ አለብን። በሁሉም አካባቢ ፖሊስና ሰላም አስከባሪ ልናሰማራ አንችልም። በሁሉም መንደር፣ በሁሉም ቤት መከላከያ ልናሰማራ አንችልም። በሁሉም ቤት፣ በሁሉም አካባቢ፣ በሁሉም ቀበሌ፣ በሁሉም ጎጥ የምናሰማራው ማንን ነው? ማህበረሰቡን ነው። ይሄንን ደግሞ ማድረግ ይቻላል። ይሄ ኑሮ ውድነት በዚህ ደረጃ እየሄደ ያለው የጽንፈኛ ኃይል በየአካባቢ እየጣለ ባለው ኬላ ነው። መንግስት እንደ መንግስት በየአካባቢ የጣልነውን ኬላ አንስተናል። የሚደረግ ቀረጥ የለም። ከዛሬ ጀምሮ ካወጅን ቆይተናል። በዞናችንም የለም አሁን ባለበት ሁኔታ። ስለዚህ ይሄን ጽንፈኛ ኃይል ደግሞ የማቆም የእንትን ማለት የኛ ኃላፊነት መሆኑን መገንዘብ ይኖራል። የወጣቶች ስራ ዕድል ፈጠራን ለማሳደግ ዘላቂ ሰላም ማረጋገጥ ያስፈልጋል ያሉት አስተዳዳሪው የሚነሱ የመልካም አስተዳደር ችግሮችን በዘላቂነት ለመቅረፍ እየተሰራ ነው ብለዋል። ስታነሱት የነበረው የአገልግሎት አሰጣጥ መሰረታዊ የሆነ ችግር አለብን፣ እናስተካክላለን። በእኛ በኩል ቀበሌ ሲያጠፋ ወረዳ ቅሬታ ብትሄዱ ወረዳ ያስተካክላል። ወረዳ ሲያጠፋ ዞን ያስተካክላል። ዞን ሲያጠፋ ክልል ያስተካክላል። ክልል ሲያጠፋ ፌዴራል ያስተካክላል። አቤት የምንልበት እንኳን አለን። ከኛ አኳያ የመልካም አስተዳደር ችግርን ለማስፈን ሌት ተቀን እንሰራለን። የቢሮ ያለመገኘት ቢሮም ተገኝቶ የሚጠየቁ ጥያቄዎች አለመመለስ ችግር አለ።
በጥሩ ደረጃ የሚሰሩ አመራሮች ያሉትን ያህል ደግሞ ችግር ያለብንም እንኖራለን። እሱን ለማስተካከል ሌት ተቀን የምንሰራ መሆኑን በዚህ አጋጣሚ ለመግለጽ ነው። ከዚህ በፊት በተለያየ ጊዜ ለሀገራቸው መስዋዕት የከፈሉ አካላትን ግን ወረዳውም ከተማውም በተለየ መንገድ ማገዝ ያስፈልጋል። በመከላከያ የነበሩ አካላቸውን ያጡ በልዩ ኃይል ምን በለው በድሮ በአድማ ብተና ምን በለው በፌደራል ፖሊስም ምን በለው በወታደር በተለያየ ደረጃጀት ታቅፈው ለሀገራቸው በመደበኛ ፖሊስም ምን በለው ለሀገራቸው አስተዋጽኦ ያደረጉትን እነሱን ካላመሰገነ ወታደር አንፈጥርም። እነሱን በአግባቡ ካልተንከበከብነ የተሻለ ሀገር የሚጠብቅ አንፈጥርም። ያነሳ ወንድሜ ትክክለኛ ግምገማ ስለሆነ ይሄን ማስተካከል አለብን። መሰረታዊ የሆነ ጉድለት አለ። ወረዳውም ከተማውም ከዚህ ችግር መውጣትና እነዚህ ልጆች ልክ እንደማንኛውም እንትን በተለየ መንገድ ትሪት አድርገን ብናስተናግድ ጥሩ ነው። በሰላም እጦቱ የደረሱ ጉዳቶች ለክልሉ ሕዝብ ዋጋ ማስከፈላቸውን ያነሱት የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ በሪውን መንግስቱ የታጠቁ አካላት ለሰላም እጃቸው እንዲሰጡ በትኩረት እየተሰራ እንደሆነ ገልጿል። ዘላቂ ሰላም ለማምጣት በሚሰራው ተግባር የሃይማኖት አባቶች፣ የሀገር ሽማግሌዎችና ወጣቶች የበኩላቸውን ሚና እንዲወጡም ጠይቀዋል። ወጣቶች አትሽወዱ፣ የዋህ አትሁኑ። ቅድም ሲነሳ እንደነበረው በሁለት ካራ በሁለት ቢላዋ ለመብላት የምንሞክር አካላት ካለን ስተት ነው። በኢትዮጵያ አምላክ ይዘናቸዋል። በአማራ ህዝብ መከራ ስም ይዘናቸዋል። ሊበቃን ይገባል። ትክክል አይደለም። የሚያዋርደን መንገድ ነው ይሄ መንገድ። ስለዚህ ከዚህ ፈጥነን መውጣት አለብን። ሁሉም ነገር የተበላሸ ሁሉም ነገር የደፈረሰበት ሀገር ነው ነበር። ዛሬ በስክነት ሁኔታውን መረዳት ጀምረናል። ዛሬ ሁሉን ነገር ማስተዋል ጀምረናል። ዛሬ የሚያዋጣን መንገድ መምረጥና መትለም ጀምረናል። ስለዚህ በእርግጠኝነት ይህንን ሁኔታ በአጭር ጊዜ ውስጥ መልክ ማሳዝ የምንችልበት ሁኔታ ተፈጥሯል። እንደ ክልል በሁሉም አካባቢ ከአጥናፍ እስከ አጥናፍ አሁን ያለው አቋም ይሄ ነው። የሃይማኖት አባቶቻችንም የሀገር ሽማግሌዎችም የወጣቶችም የእናቶችም ስሜት ይሄ ነው። ሰላም ይከበር፣ ህግ ይከበር፣ ወደ ነበርንበት ሰላም እንመለስ የሚል አቋም እየተያዘ ነው። ይሄ ለኛ ለአማራ ህዝቦች ትልቅ ብስራት ነው፣ ትልቅ ድል ነው። የመለወጣችን ዋዜማ ላይ እንዳለን ያመላክታል። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ የሃይማኖት አባቶች የአማራ መከራ እንዲያበቃ ተግተው መስራት እንዳለባቸው አሳስበዋል። ታሪካዊ ጠላቶች በሸረቡት ሴራ ላለመጠለፍ በጋራ መስራት ያስፈልጋልም ብለዋል። መቦረቅ፣ መጫወት፣ መራብ፣ መጠማትም እኮ በአገር ያምራል። አገር ሊያሳጡን የመጡ ናቸው። ታገሉ፣ ወጣቶች ታገሉ። አሁን ላይ መስላችሁ ይችላል። የሚገባችሁ ታሪካዊ ጠላቶቻችን እየሰሩት ያለው ስራ ጊዜ ተሰጥቶት ፍሬ ካበቀለ ነው። አባቶች ይህን ታሪክ አስተምሩ። አገራት ለምን እንደሚፈራርሱ አስተምሩ። አባቶች 4 ሚሊዮን ተማሪ ትምህርት ቤት አታስገባም ማለት እኮ አገር የለህም ማለት እኮ ነው። ተማሪ ትምህርት ቤት አይውልም፣ ተማሪ የግድ መሳሪያ ይዞ ጫካ ነው የሚውለው ማለት እኮ የወንበዴ አገር ለማድረግ እኮ ነው የሚሰራው። ተው በሉ፣ ተቆጡ ባካችሁ። ይበቃል። የስካሁኑ ይበቃናል። ከዚህ በኋላ መቀጠል የለበትም። የክልሉ መንግስት፣ እዚህ ያሉ መከላከያ ሰራዊት አባላቶች እናንተ በየትኛውም ሰዓት በየትኛውም ሁኔታ የምታመጧቸው ልጆች ተቀብለን በሰላም አስገብተን አቋቁመን የቻልነውን ያክል ስራ እድል ፈጥረን እናንተ ጋር ተቀላቅለው እናንተ ጋር አብረው እንዲውሉ ነው የምንፈልገው። ሌላ ፍላጎት የለንም። እኛ የምንፈልገው ሰላም ብቻ ነው። ኢትዮጵያ የሚያስፈልጋት ሰላም ብቻ ነው። የአማራ ክልል ህዝብ የሚያስፈልገው ሰላም ብቻ ነው። ከሰላም ውጭ ያለው አማራጭ አውዳሚ ነው፣ አጥፊ ነው። ወጣቶች ይበላል፣ ህፃናት ይበላል፣ አባቶች ይበላል፣ እናቶች ይበላል። አንፈልገውም እሱን አማራጭ። ስለማንፈልገው እኮ ነው እነዚህ ለሌላ ኃይል የተዘጋጁ ኃይሎች እስካሁን እባካችሁ እያሉ እየለመኑ እጃቸውን አጣጥፈው እባካችሁ በሰላም ነው የሚሉት። ለምን ይመስላችኋል? ለሰላም ሲባል እኮ ነው። ከሰላም ውጭ ያለው አማራጭ አውዳሚ በመሆኑ ህብረተሰቡ ለዘላቂ ሰላም ተግቶ እንዲሰራም መልእክት ተላልፏል። ሰላማችን ውዱ ሀብታችን በመሆኑ አትንኩብን፣ አትንኩብን።